ሲጋራ ያጨሳሉ የተባሉት ጳጳስ ሁሉንም አስደንግጠዋል። ጳጳሱ የወርቅ ጽላት ሰርቀዋል ተብሎ ክስ ቀርቦባቸዋል። መምህር ዘበነ ወደ ፕሮቴስታንት አዳራሽ የሄደበትን ምክንያት መናገሩ እጅግ በጣም መነጋገሪያ ሆኗል። ብፁዕ አባታችን አቡነ ማትያስም ላይ ክስ ቀርቧል። የሀገራችን የኢትዮጵያ ስም ሊቀየር እንደሆነ እየሰማን እንገኛለን። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጠናል። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። አንድ ሰው እጣ ወጥቶለታል። እጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ታች በምትመለከታቸው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። የዛሬ የ500 ብር ካርድ የሚያሸልመው ኮሜንት ደግሞ ይህን ቪዲዮ አይተን ኮሜንቱን የምነግራችሁ ይሆናል። እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። የእግዚአብሔር ጊዜ ከሰው ጊዜ ይሻላል አይሻል? ኤልሳቤጥና ዘካርያስ ምዕመናን ልጅ ቢያገኙ ኖሮ በወጣትነታቸው ደስተኛ የሆኑ ነበር፣ ምንም ጥርጥር የለውም። ነገር ግን የሚወልዱት ልጅ መጥምቁ ዮሐንስ ሊሆን አይችልም ነበር። ልጃቸው መጥምቁ ዮሐንስ እንዲሆን ጌታ ከመወለዱ ከ6 ወር በፊት ነው መወለድ ያለበት። ስለዚህ ዮሐንስን የመሰለ ልጅ ማግኘት ከፈለጉ የግድ መታገስ አለባቸው። የለባቸው አለባ አንድ ልጅ አይደለም የሰጣቸው። ዮሐንስ መጥምቅ ስንት ልጅ ነው እግዚአብሔር ያሳያል። ሰማዕት ነው፣ ጻድቅ ነው፣ ሐዋርያ ነው፣ ነቢይ ነው። ምን ይቀራል? እግዚአብሔር ካዘገየ የሚሰጠን የበለጠውን ነገር ነው። ሳራም እኮ ይሄንን ያገኘችው አብርሃምና ሳራ ልጅ ሳይወልዱ ሳራ 90 ዓመት ሞላት። ስንት ዓመት? 90 ዓመት። እንደውም ሳራ መታገስ አቅቷት ከገረዷ እንዲወልድ ገፋፋችው። በቃ ከገረዴ ይወለድ ብላ አጋር ከተባለችው ከአገልጋዩ አብርሃም ልጅ ወለደ። መጨረሻ ላይ አስወጣልኝ አለችው፣ አስወጣላት። 90 ዓመት ሙሉ ቆይታ በ90 ዓመቷ እግዚአብሔር ከቤቷ ተገኝቶ የዛሬ ዓመት ሚስት ሳራ ልጅ ትወልድልሃለች። ሳራ በ90 ዓመቷ ወለደች። 90 ዓመት ሆና ተወልዳ ምን ታረጋዋለች? ከዛ በኋላ አርጅታ የለ ወይ መቼ ልታሳድግ ነው ካላችሁ መጽሐፍ ቅዱስ ላይ ምዕመናን ሴት ልጅ በዚህ እድሜዋ ሞተች ተብሎ የተጻፈው የሳራ ብቻ። የማንንም ብትፈልጉ አታገኙ። እገሊት በዚህ ዓመቷ ሞተች የሚል የተጻፈ የለም። የአንድ ሴት እድሜ ግን ተጽፏል። ሳራ የኖረችው 127 ዓመት። ስንት ዓመት? በስንት ዓመቷ ወለደች አልኳችሁ? ስንት ዓመት ኖረች ከወለደች በኋላ? 37 ዓመት። እግዚአብሔር አንድን ነገር ሳይሰጠን ከዘገየ የሰጠንን ነገር የምንጠቀምበትን እድሜውንም አብሮ ይሰጠናል። ለሁላችን ይስጠን። ስለዚህ እግዚአብሔር ዘግይቶ የሰጣቸው ሁሉ በረከት ነው ያገኙት። አሜን አሜን። መምህራችን ለሁላችንም የእግዚአብሔር ጊዜ ይምጣልን። ሁላችንም በእድሜያችን እቅድ እናቅዳለን። በዚህ ጊዜ እንደዚህ ያደርጋለሁ፣ በዚህ ዕለት፣ በዚህ ዓመት እያለን በጣም ብዙ ታይም ላይኖች እንሰራለን። ግን ያን እቅድ ሳይሳካ ሲቀር ደግሞ ተስፋ እንቆርጣለን። እግዚአብሔር የለም እንላለን። እኛ ስላቀድን ብቻ ሳይሆን የእግዚአብሔር ጊዜ ሲመጣ ያን ነገር እንደሚፈጸም ለሁሉም ነገር እግዚአብሔር ጊዜ አለው ብለን መጠበቅ እንዳለብን በጣም ደስ የሚል ትምህርትን አስተምረዋል። ዛሬ 500 ብር ካርድ የሚያሸልመው ኮሜንታችን ለሁሉም ነገር እግዚአብሔር ጊዜ አለው የሚለው ኮሜንት ይሆናል። ሁላችሁም እስኪ ለሁሉም ነገር እግዚአብሔር ጊዜ ያለው ያላችሁ ኮሜንት አድርጉ። መምህራችን ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም የሚያሳዝን ቪዲዮ ነው ማሳያችሁ። ሲም ቪዲዮ አይተን አብረን አስተያየት የምንሰጥበት ይሆናል። ወንድማችን ይህንን ሰሞን እንዲህ አይነት ቪዲዮዎችን ነው እየሰራ የሚገኘው። ቃሉ ፑቲክ የሚል አንድ ኢትዮጵያዊ ይህንን ሰሞን በእንዲህ አይነት መንገድ እጅግ በጣም ቫይራል ሆኖ በዓለም ዘንድ እጅግ በጣም መነጋገሪያ ሆኖ እንደነበር ይታወቃል። ያነ ወንድማችን እንግዲህ በጣም ቫይራል ስለሆነ ዓለም አቀፋዊ ስለሆነ አሁን ላይ የሱን ኮንተንት ደግሞ ወደ መንፈሳዊነት አመጣው ብሎ በዚህ መልኩ ወንድማችን ስዕል አድህኖችን እያያዘ በጣም በማይሆን ሁኔታ እንዲህ እየሆነ እያየነው እንገኛለንና እጅግ በጣም የሚያሳዝን ነገር ነው። እነዚህ ስዕላቶች ተራ ስዕሎች አይደሉም፣ ተራ ፎቶዎች አይደሉም፣ ቅዱሳት ስዕላት ናቸው። እነዚህ ቅዱሳት ስዕላት ደግሞ እኛ ለጸሎት የምንጠቀምባቸው ናቸው እንጂ በዚህ መልኩ የምናቃላቸው በዚህ መልኩ በዳንስ መልክ ለሰው ወይም ደግሞ ለላይክ መሰብሰቢያ እንዲህ የምናቀ
ቀላቸው መሆን የለብንም። አሁን ላይ ወንድማችን ይህን ቪዲዮ ፖስት ያደረገው ሰው ይማርበታል ብሎ ሳይሆን ላይክ አገኝበታለሁ ብሎ ነው። ምንም ወዲህም ወዲያም የለውም። እንዲህ የምናረግ ሰዎች እንዲህ የምናረገው ነገር ስርዓት ነው አይደለም፣ ልክ ነው ወይስ ልክ አይደለም ብለን አገናዝበን መሆን አለበት እንጂ በዚህ አይነት መንገድ ሰው ቫይራል ስለወጣ እኔም ደግሞ ወደዚህ ስዕል ይዤ ቫይራል ወጣለሁ ማለቱ ስዕልን ወይም ደግሞ ለቅዱሳት ስዕላት ያለንን ክብር ማቃለል እንደሆነ በዚሁ ልናውቀው ይገባል። ይህ ወንድማችን ይህን ሰሞን በጣም ብዙ ስዕላቶችን ይህን ብቻ ሳይሆን የነ ቅዱስ ቂርቆስን በጣም ብዙ ስዕላቶችን እንደዚህ እያደረገ እያየነው ነው የሚገኘውና አንዳንድ ሞኝ የሆኑ ኦርቶዶክሳውያን ደግሞ ይህንን ልጅ ላይቭ ሲያደርጉ አሚን ሲሉ እናያቸዋለና አሚን የምትሉበትን ብትለዩ መልካም ነው። ወንድማችንም ላይክ የምታገኝበትን ሌሎች ቪዲዮዎችን ብትሰራ ብዬ እኔም ወንድሜ በዚሁ መልእክቴን አስተላልፋለሁ። ቅዱሳት ስዕላት እኛ ለጸሎት የምንጠቀምባቸው ናቸው እንጂ በዚህ መልኩ እያቀለን ላይክ መሰብሰቢያ እንዳልሆኑ በደንብ ሁላችንም እናውቀው ይገባናል። ለሁላችንም እግዚአብሔር ልቦና ይስጠን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነ ጉዳይ መካከል ርዕሰ ሊቃውንት አባ ገብረ ኪዳን ሲጋራ የሚያጨስ ጳጳስ አይቻለሁ ማለታቸው ነው። እስኪ እሳቸውንም ተመልክተን እንመለስ። ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገው ይሄዳሉ ምእመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታዩ አትሰቅሉንም? መሀል ከተማ ላይ እግዚአብሔር ጸሎታችን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን። ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። አባታችን ይህንን ሰሞን ከኢትዮጵያ ውጭ ነው የነበሩት። በአገልግሎት ምክንያት በሄዱበት ቦታ ግን ጳጳስ እያጨሰ ማየታቸው ገርሟቸው፣ ደግሞም ከዛ በላይ ደግሞ የሚያጨሱትን ጳጳስ ምእመናኑ እየመጡ እጃቸውን እየሳሙ መሄዳቸው እነዛ ምእመናን ለስልጣነ ክህነት ያላቸው ክብር እስከምን እንደሆነ በዚሁ ደስ የሚል ትምህርትን እያስተማሩ እየሰማናቸው እንገኛለን። አብዛኛዎቻችን በሚባል ደረጃ ጳጳሳት እንደዚህ ካረጉማ ካህናት፣ ዲያቆናት እያለን ራሳችንን እነርሱን እያየን በቃ በመልካሙ ስራ የማንሄድ ከቤተክርስቲያን የምንርቅ በጣም ብዙ ሰዎች አለና ጳጳሳትም ካህናትም ዲያቆናትም ስተት ቢሰሩ እኛ የራሳችን ክርስቲያናዊ መንገድ እንድንሄድ 10 ጥፋትም ቢሆን ለስልጣነ ክህነት ክብር እንዲኖረን በጣም ደስ የሚል ትምህርትን ያስተማሩ አባታችን እጅግ በጣም እናመሰግናለን። ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በነቀምት የወርቅ ጽላት እንደተዘረፈ እየሰማን እንገኛለን። ይህንን አስመልክቶ በጣም ብዙ ነገሮች እየተባሉ ይገኛሉ። የሆነው ነገር ምንድነው የሚለው ነገር ሲያንድ ቪዲዮ ላስመልክታችሁ እና ደብዛው ከመጥፋቱ በፊት ብፁዕ አቡነ ሩፋኤል ቀርቦ እንዲጠየቁልንና ከነቀምቴ የወርቅ ጽላት ተሰወረ። የነቀምቴ ሀገረ ስብከት ጽሕፈት ቤት በደብዳቤው ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት እንዲህ ብሏል። ለረጅም ጊዜ በሀገረ ስብከቱ መንበረ ጵጵስና ልዩ ክፍል ውስጥ ይቀመጥ የነበረውና በብፁዓን አባቶች ዝውውር ወቅትም ሕጋዊ የጋራ ርክክብ ሂደት እየተደረገ የቆየው የወርቅ ጽላት ጥቅምት 25 2018 ዓ.ም በተደረገው ፍተሻና ምዝገባ ይቀመጥ ከነበረበት ክፍል ሊገኝ አለመቻሉን ገልጸዋል። ይህንንም በወቅቱ ለሀገረ ስብከታችን ሊቀ ጳጳስ ሪፖርት አድርገን ብፁዕነታቸው ደግሞ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በጽሑፍ አመልክቷል ብለዋል። እስካሁን ደግሞ አለመገኘቱ ንብረቱ ርቆ እንዲሄድና ደብዛው እንዲጠፋ እድል የሚሰጥ በመሆኑ እንዲሁም በአካባቢው ሕዝበ ክርስቲያን መካከል ቁጣን እየቀሰቀሰ ይገኛልን ብለዋል። ስለሆነም ጽሕፈት ቤታችን ጠይቆ ባገኘው መልስ መሰረት ብፁዕ አቡነ ሩፋኤል ከብፁዕ አቡነ ኤልሳ የልዩ ክፍል ቁልፉን እንደተረከቡ በቂ የሰው ማስረጃ ስላለ የሀገርና የሕዝብ ንብረት የሆነውን ይህን የወርቅ ጽላት ርቆ ከመሄዱና ደብዛው ከመጥፋቱ በፊት ብፁዕ አቡነ ሩፋኤል ቀርቦ እንዲጠየቁልንና የተባለውን ንብረት ወደ ቦታው ተመላሽ እንዲሆንልን ይደረግ ዘንድም ከፍ ባለ አክብሮት እንጠይቃለን ሲል በደብዳቤው ላይ አካቷል። ዘንድሮ እንግዲህ የማንሰማው ነገር የለም። ቅድም ርዕሰ ሊቃውንት አባ ገብረ ኪዳን የሚያጨስ ጳጳስ አይቻለሁ ብለው እንግዲህ ስልጣነ ክህነትን ማክበር አለብን፣ ራሳችን የራሳችን ክርስትና ልኖር ይገባል የሚለውን ሐሳብ ልጥለው ነው ወይ የሚል ሐሳብ ልታነሱ ትችላላችሁ። እኛ ወይም ደግሞ ካህናትን ጳጳሳትን በግል ኃጢአታቸው እንደዚህ ሰርታችኋል ብለን አንጠይቃቸውም። ግን ደግሞ ቤተክርስቲያንን የሚጎዳ ቤተክርስቲያንን ታሪክን የሚያጠፋ ከሆነ ግን አሁንም ቢሆን የቤተክርስቲያንን ታሪክና ቤተክርስቲያን ልዕልናዋን የሚያሳጣ ስለሆነ ይህ ነገር መቆም አለበት። ልክ አይደላችሁም ብለንም መናገር የሚጠበቅብናል። እንግዲህ በዚህ በነቀምቴ የቅርስ የሆነ የወርቅ ጽላት እንደተዘረፈ እየሰማን እንገኛለን። በዚህም ጉዳይ አቡነ ሩፋኤል ከአቡነ ኤልያስ ቁልፍ ተቀብለው ከተረከቡ በኋላ ያንን ነገር እንደጠፋ ነው እየተነገረ የሚገኘው። የሚገርማችሁ ነገር ያንን ነገር መጥፋቱ ብቻ ሳይሆን ያንን የወርቅ ጽላት የሚመሳሰል የወርቅ ቅብ የሚመስል ነገር
እዛው አስቀምጠው እንደሄዱ ነው እየተነገረ የሚገኘውና ዘንድሮ የደረስንበት ሁኔታ ምን እንደሆነ እንግዲህ ያየነው እንገኛለን። አቡነ ሩፋኤል ከዚህ በፊት እንግዲህ እንደምታውቁት የኦሮሚያ ሲኖዶስ ብለው አብረው ቤተክርስቲያን ለመክፈል በጣም ብዙ ስራ ሰርተዋል። ከቤተክርስቲያን ይልቅ ፖለቲካቸውን እያቀነቀኑ ለቤተክርስቲያን ሳይሆን ለፖለቲካ አንገቴን እሰጣለሁ የሚሉ ሰው ናቸው። እንግዲህ በዚህ መልኩ ደግሞ በሳቸው ምክንያት እንዲህ ጽላት ተዘርፏል የተባለ በነቀምቴ አካባቢ የሚገኙ ኦርቶዶክሳውያን ፍትህ እየጠየቁ ይገኛሉ። እንግዲህ በዚህም ጉዳይ ይህ ታቦት አሁንም ቢሆን በደንብ ሳይሸሽ እኚህ ጳጳስ እንግዲህ እንዲጠየቁ ለሀገረ ስብከቱ በዚህ መልኩ በደብዳቤ ጠይቀዋል ማለት ነው። እጅግ በጣም ያሳዝናል። እኔ ይህንን መረጃ ስሰማ እጅግ በጣም ደንግጫለሁ። እናንተም በዚህ ጉዳይ ያላችሁን ማስተያየት ኮሜንት አድርጉ። ግን የደረስንበት ሁኔታ ይህንን ነው የሚመስለው ለማለት ነው። እንቀጥላለን ቪዲዮአችን። ወዴት ይሄዳችሁ? ወንድማችንን ለመቅበር። እዚህ መቅበራችሁን እንቀብራለን። ተረጋጋ ሀጎስ። ጠላት በወረረን ወቅት ጥይት ሙስሊም ክርስቲያን ብላ አለየች። የሁላችንንም ደም የጠጣችው መሬቷ በደም የተገዛች ሀገር በቃላት ክህደት ልትነጥቁ አትችሉ። ሙስሊም መቅበር አይቻልም። መሬታችንን እንዲቆሽሽ አንፈልግም። መሬታችን የተቀደሰ ነው። በመስዋዕትነት ጊዜ ወንድም፣ በድል ጊዜ ደግሞ ባይተዋር መባል የከዳተኞች ጥበብ ነው። የአፈር ባለቤትነታችንን የምናረጋግጠው በደማችን እንጂ በእናንተ ፈቃድ አይደለም። አንቺም በህይወት መኖር ከፈለግሽ እኛ ምንላችሁን ብቻ ስሙ። ለመሆኑ ማን ቢሆን ታው ትስቀድለ ሐምዛ እኔ መሞት የማይቀር ነገር ነው። ሀጎስ እንደዛ አትበል። እንትን አምልጥ። ሀጎስ እንደዛ አትበል። አምልጥ። ከሞትንም አብረን ነው የምንሞተው። መትረፍ አለብን። ሀጎስ ዛሬ በሰላም አየር ስትተነፍስ ያኔ ትንፋሽ አንተ በነበርክበት ወቅት ህይወት የዘራብህን እጁን ካልክ ፍትህ የሌለው ቅድስና የለም። ሰው የሚያሳድድ ምድር የተቀደሰች አትባል፣ የተረገመች እንጂ። ይህንን ደግሞ አስታውስ። መብት ይከበራል እንጂ አይለመንም። ለጠላት ክንድ ነበር፣ ለካህዲ ደግሞ ግንብ ነው። እንግዲህ በአክሱም የሚገኙ የሙስሊም አማኞች በዚህ መልኩ ተጨቁነዋል። የሞቱ ሰዎችን እንኳን መቅበር አልቻሉም የሚል መልእክትን ለማስተላለፍ መሰለኝ ይህን ድራማ የሰሩት። የሚገርማችሁ ነገር በአክሱም አካባቢ የሙስሊም አማኞች የራሳቸው የመቃብር ቦታ አላቸው። እንደፈለጉ ሆነው የፈለጉትን ነገር ያደርጋሉ። ግን ደግሞ ይህንን ተግባር አሁን ላይ ከውጭ ሆነው ወይም ደግሞ አክሱም ወይም ደግሞ በዚህ በትግራይ አካባቢ ሳይሆኑ የውሃብይ እንቅስቃሴን የሚደግፉ አክራሪ ነን የሚሉ ሰዎች በዚህ በአዲስ አበባ በሌሎች አካባቢ የሚገኙ ሰዎች አሁን ላይ ይህንን ጉዳይ ነው ያንጫጩት የሚገኘው። የሚገርማችሁ ነገር ድራማ መስራት ካለብን እኛ ነበር ድራማ የምንሰራው። በአርሲ በእኛ ላይ የሚደረገው ነገር ከድራማ በላይ ነው። በድራማ እንኳን የሚገለጽ አይደለም። እነዚህ ሰዎች ደግሞ በሌሎች አካባቢ የሚገኙ ኦርቶዶክሳውያንን ለማስጨፍጨፍ እንዲህ በድራማ መልክ እንዲህ ነው በአክሱም እየተደረገ ያለው የሚል የውሸት መልእክት ነው ያስተላለፉ የሚገኙትና አሁንም እውነት ነው በአክሱም የሚገኙ የሙስሊም አማኞችና የኦርቶዶክስ አማኞች ደስ በሚል በህብረት
የሚኖሩ አማኞች ነበሩ። በጣም በብዙ ችግር ያለፉ ናቸው። ግን ደግሞ አሁን ላይ በሌሎች አካባቢ የውሃብይ እንቅስቃሴ እናራምዳለን የሚሉ ኃይሎች ደግሞ አሁን ላይ እነዛን ሰዎች ለማጫረስ በዚህ መልኩ ያልሆነ አሉባልታ እየሰሩ እጅግ በጣም አሳፋሪና ነውር የሆነ ተግባርን ነው እያየንባቸው የሚገኘው። የምታስታውሱ ከሆነ የበዓለ ስቅለት ዕለት እንግዲህ ወደ አክሱም ጽዮን ተጠግተው ማይካቸውን ይዘው በቃ የሚሰግደው ምእመን አላሰግድ ስላሉ የጸጥታ ኃይሎች መጣው እነዚህን የሙስሊም አማኞችን በትነዋቸዋል። እንዴት እንደዚህ ታረጋላችሁ ብለዋል። ከዛ በኋላ ግን ያንን ነገር እየከረረ መጥቶ በዚህ መልኩ ነው አክሱም ላይ ያለ ነው እየተገደልን ነው እያሉ የሚገኙትና እንደ ሐቁ ከሆነ ተገለናል ተፈናቅለናል ብለን ይህንን መልእክት ማስተላለፍ ያለብን እኛ ኦርቶዶክሳውያን ነበርን ማለት ነውና እጅግ በጣም የሚያሳዝን ነገር ነው። ከዚህ ርዕሰ ጉዳይ ሳንወጣ ከዚህ በፊት በሰራነው ቪዲዮ ብፁዕ አባታችን አቡነ ማትያስ በሳውዲ አረቢያ በሞት ፍርድ ላሉ ወገኖቻችን ድምጽ እንደሆኑ ይታወቃል። ግን ደግሞ የሙስሊም አማኞች ብፁዕ አባታችን አቡነ ማትያስን ከሰዋቸዋል። የከሰሱበት ምክንያት ምንድነው? ቪዲዮን አንዴ አስመልክቻችሁ መለሳለሁ። በደንብ ሼር ይደረግ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስና እንዲሁም ለኢትዮጵያ ሃይማኖት ተቋማት ጉባኤ የአክሱም ላይ እየተፈጸመ ያለውን በደል ያወግዙ ዘንድ ጥሪ ካቀረቡ እነሆ ዛሬ 11ኛ ቀን ሆኗል። በዚህ 11 ቀን ውስጥ ግን በሁለቱም ተቋማት በኩል ምንም አይነት ውግዘት አልተሰማም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስን የሚመሩት ፓትርያርክ መግለጫ ሰጥተው ነበር። በዚህ 11 ቀን ውስጥ የሰጡት መግለጫ ግን በአክሱም ጉዳይ ሳይሆን ሳውዲ ውስጥ ያሉ ኢትዮጵያውያን ሞት የተፈረደባቸው ኢትዮጵያውያን ይህ ፍርድ እንዳይፈጸምባቸው ሃይማኖት ተቋማት የሃይማኖት አባቶች ጣልቃ ገብተው ምህረት እንዲደረግላቸው እንዲሰሩ ጥሪ አቅርበዋል። ይህ ከአንድ የእምነት አባት የሚጠበቅ ጸዴ ስራ ነው፣ ተመችቶናል። ነገር ግን እዚሁ አገር ውስጥ ደግሞ እየተደረጉ ያሉ በደሎችን ግን ምንም እንኳን ጥሪ ቢቀርብላቸውም እስካሁን ድረስ ባላየ ማለፋቸው ግን ጥያቄ የሚያነሳ ነው። ለማንኛውም በቅዱስ ሲኖዶስ በኩል እስካሁን ድረስ ምንም የተባለ ነገር ባይኖርም ግን እሳቸው የሚመሩትን እምነት ስር ተለጥፎ እንደዚህ አይነት በደል እየሰራ ያለው ጽንፈኛ ኃይል ግን እንደውም ብሎ ጭራሽ ከተማዋ የኔ ብቻ ነች፣ ቅዱስ ከተማ ነች፣ ሌላው አይመለከተውም የሚል አቋም እንደያዘ ታውቋል። ብፁዕ አባታችን አቡነ ማትያስ ላይ የሙስሊም አማኞች በዚህ መልኩ ክስ አቅርበውባቸዋል። ለምን በሳውዲ አረቢያ በሞት ቅጣት ለተበየነባቸው ሰዎች ድምጽ ይሆናሉ፣ በአክሱም ለሚገኙ የሙስሊም አማኞች ለምንስ ድምጽ አይሆኑም የሚል መልእክትን ነው እያስተላለፉ እየሰማናቸው የሚገኘውና የሚገርማችሁ ነገር በእነዚህ ወገኖቻችን ጉዳይ ማንም ድምጽ የሆነ የለም። የሀገራችን መንግስትም ዝም ብሏል። የፕሮቴስታንት አማኝ ነኝ ያለውም ካውንስል ምንም ያወጣው ነገር የለም። በዚሁም ደግሞ በሙስሊም አማኞች ዘንድ የሚታወቀው መጅሊስም እንዲያው እነዚህ ወገኖቻችን ናቸው በሰላም በሀገራችን ይግቡ የሚል ጥሪን ምንም አላደረገም። አባታችን ብቻ ናቸው እባካችሁ እያሉ ልመናቸውን እንግዲህ ያደረጉት ማለት ነውና እጅግ በጣም ደስ የሚል ነው። የአባታችንን ጸሎት ሰምቶ እግዚአብሔር ወገኖቻችን፣ ወንድሞቻችን፣ እህቶቻችን በሰላም ወደ ሀገራችን ይመልሳቸው እንላለን። ግን ደግሞ አሁን ላይ እነዚህ የሙስሊም አማኞች በአክሱም ያልሆነው ነገር ሆነ እያሉ በዚህ መልኩ እጅግ በጣም የውሸት ፕሮፓጋንዳቸውን ነው የነዙ የሚገኙት። የሚገርማችሁ ነገር እንዲህ አይነት መልእክትን የሚያስተላልፉ ቅድም በድራማ ያያችኋቸው አሁንም ቢሆን በዚህ መልእክት ያያችሁት ሰው በአክሱም የሚኖር ሰው አይደለም። አክሱም ቤት እንደሆነ እንኳን አያውቀውም። ይህንን የውሃብይ እንቅስቃሴ አክራሪነትን የሚመራ ስለሆነ አሁን ላይ በሌሎች አካባቢ የሚገኙ ኦርቶዶክሳውያንን ለማስጨፍጨፍ በቃ በአክሱም እኮ እንደዚህ ሆነው ነው የሚገኙት፣ እየተገደሉ ነው፣ መቅበር እኮ አልቻሉም እያሉ ሌሎች አካባቢ የሚገኙ የሙስሊም አማኞች ጥላቻ አድሮባቸው እነዛን ኦርቶዶክሳውያን ላይ ጉዳት እንዲያደርሱ ነው ቅስቀሳ እያደረጉ የሚገኘው እንጂ በአክሱም ምንም አይነት ነገር የተፈጠረ ነገር የለም። ድሮ የሙስሊም አማኞች በሚኖሩበት መንገድ አሁንም ኑሩ ነው የተባለው እንጂ ሌላ አሁንም ቢሆን ውጡልን እንደዚህ ሁኑልን የተባለ ነገር የለም። ግን እነዚህ ሰዎች እያስተላለፉ ያሉት መልእክት የውሸት መልእክት እንደሆነ በዚሁ ልናውቀው ይገባል። እንዴት አቡነ ማትያስ ድምጽ አይሆኑም የሚል ክስን ነው እያቀረቡ የሚገኙትና ክሱን ወደ እናንተ ወደ መጅሊሱ ነው የምናቀርበው። በጣም ብዙ ኦርቶዶክሳውያን በዚህ 2-3 ዓመታት ሞተዋል። እንዲያውም በዚህ ሳምንት በጣም ብዙ ኦርቶዶክሳውያን ሞተዋል፣ አባቶቻችን ገዳማውያን ሞተዋል። ግን መጅሊሱ ወጥቶ አሁንም ቢሆን ይህንን ነገር የምታደርጉ አካላት ልክ አይደላችሁም ብሎ ምንም አይነት መግለጫ አልሰጠም። እኛ የሞትን በይፋ እንግዲህ መግለጫ ያልሰጠው መጅሊሱ ብፁዕ አባታችን አቡነ ማትያስ ለውሸት ፕሮፓጋንዳ ለምን መግለጫ አይሰጡም ብሎ ያዙኝ ልቀቁኝ ማለቱ አሁንም ቢሆን ይህ የናንተ ሐሳብ ልክ ያልሆነ ሐሳብ እንደሆነ በዚሁ ልትረዱት ይገባል። ብፁዕ አባታችን አቡነ ማትያስን የውሃብይ አክራሪ የሆኑ ሰዎች በዚህ መልኩ አቤቱታቸውን እያቀረቡባቸው ይገኛል ማለት ነው። የአባታችን ጸሎት ሰምቶ ወንድሞቻችን እህቶቻችን በሰላም ወደ ሀገራቸው ይመልሳቸው እንላለን። የአባታችን በረከት በሁላችን ላይ ይደርብን። በዚህም ጉዳይ ያላችሁን ማስተያየት ኮሜንት አድርጉ። እስኪ ቀጥላለን ቪዲዮአችን። እቺን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣ እንድትጠቂ። ዕለቱ እሁድ ነበር፣ ዕለተ ሰንበት። እኔና ጓደኛ አቤል ሰንበትን ጠብቀንም ቢሆን የማምላክን ደጅ መርገጥ የሰርክ ምግባራችን። ለወትሮ ቤተክርስቲያንን መርገጥ አይሳካልንም። ሰንበት ሲሆን ግን ተራራ ቁልቁለት እንኳን የሚያግደን አይነት ሰዎች አይደለንም። ቤተክርስቲያንን እንረግጣለን።
ታዲያ በዚህ ሁለተ ሰንበት ነበር ምሳችን አድርሰን ስንመለስ የተበሳጩ እናትና የአንድ ወጣት ልጅ ጸብ ቀልባችንን ጎትቶ ከመንገድ ዳር ያቆመ። እግዚአብሔር ምስክሬ ነው። እችን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣ እንድታቂ። እማዬ ቆይ ለምን አይገባሽም? በጣም ነው እኮ ማፈቅራት። አረ እንደው ጉዴን ስሙልኝ። ጭራሽ ብለህ ደግሞ ሙስሊም አፈቀርኩ ብለህ ትለኛለህ? ቆይ እማዬ ማፍቀር ኃጢአት ነው እንዴ? ደሞስ ሙስሊም ብትሆን ችግሩ ምንድን ነው? የሆነ ሀዚሟን አስነክታ ነው እንጂ ሃይማኖተኛ ልጄማ እንደዚህ ብለህ አትለኝም ነበር። ሙስሊሟን አፈቀርኩ ትለኝ። ይሁንልሽ እማዬ አልገባሽም። አሁን የንስሐ አባትን ጠርቼ ጸበል አስጠምቅሃለሁ እንጂ ለሀገር መሳለቂያ አታደርገኝም። ናግባ አሁን ብላ ወደ ቤት ጎትታ እያስገባችሁ ድንገት ተመለከተችንና ምን ተገትራችሁ ታፈጣላችሁ እንዴ ብላ በኃይል በሩን ከርሽማው አገኘች። ያጋጠመን ነገር አጃይብ ሆኖ ግርምት ቢያጭርብን ዝም ብለን ትንሽ ከተጓዝን በኋላ ታውቃለህ፣ በዚህ ሰዓት እንደዚህ የምታስብ አምባገነን እናት ትኖራለች ብዬ ፍጹም አስቤ አላውቅም ነበር። እንዴት በጨፈን ሙስሊም አፈቅር ተብሎ ልጅ ይካዳል? እኔ ግን የታየኝ እናትየው ልክነት ነው። ማለት አንድ ክርስቲያን ሙስሊም ማፍቀር የለበትም እያልክ ነው? አዎ አግባብ አይደለም እኮ። ለምን? ሃይማኖታቸው ስለሚለያይ፣ ያደጉበት ስርዓትና አምልኮ ስለማይፈቅድ። ምን አለበትሽ? ምን ችግር አለው? ከተፈቃቀሩ ተቻችለው መኖር አይችሉም? ምን ሆነሃል? አንድ ቤት ውስጥ ሁለት አይነት አምልኮና ስርዓት መኖር የለበትም። እንግዲህ አፍቅሯታል። እንግዲህ ፍቅር ደግሞ ብሔር፣ ዘር፣ ቀለም ሲመርጥ አላየን። የፈለገ ነገር ቢሆን አንድ ቤተ ክርስቲያን ውስጥ ያደገ ሃይማኖተኛ ልጅ ካልጠፋች ኦርቶዶክስ ሴት ሙስሊም ካላገባው ብሎ የሙጥኝ ማለቱ የጤና አይደለም። ምን ሆነሃል? ፍቅር እኮ ምኞትን መከተል አይደለም እና ከልብ የሚወጣ ጠንካራ ስሜት እንጂ። ብቻ የፈሩት ይደርሳል፣ የናቁት ይወርሳል ሲባል ሰምቻለሁ። እኔው ለኔ መሆኑ ነው። እኔ እንደዛ አላልኩም። ብቻ እዩ ፈጣሪ ፍቅር ይዞ ያሳይ። ምን ሆነሃል? ሰው እኮ ነኝ፣ ልብ አለኝ፣ ማፍቀር አይቀርም። ግን እንዳትጨነቅ፣ ሙስሊም አይሆኑ። በቃሽ፣ ተደውልልኝ። እደውልልሃለሁ። ዳግም ለመገናኘት ቻው ተባብለን ተለያየን። እኔም ወደ ቤቴ ከመግባቴ በፊት ዳቦና ምሪንዳ ገዝቶ የመግባት የሰርክ ልምድ አለኝ። ትንሽ አቤልን አበስጭቸዋለሁ። በሱ ተገርሜ የሰርክ ልማዴን ዳግም ለማድረስ ወደ ደንበኛ አብዲ ሱቅ ጎራ አልኩ። አብዲ ወዬ አብዲ፣ ለምን ልታዘዝ? ከአቤል ጋር የተከራከርኩበት ጉዳይ ውሎ ሳያደር ከፊት ለፊት አንድ ትልቅ ፈተና ተጋረጠ። ድራማውን እንግዲህ ይቀጥላል ብለው ነው ያቆሙት። እኔ እንዲያውም ያልቃል ብዬ ነበር። ጥሩ ኦርቶዶክሳዊ መልእክት ይኖረዋል ብዬ አስቤ ነበር። ግን ነገ በኋላ ችግር የለውም ሙስሊም ከኦርቶዶክስ፣ ኦርቶዶክስ ከፕሮቴስታንት መጋባት ይችላል የሚል መልእክትን እንዳያስተላልፍ እፈራለሁ። ለምን? በጣም ብዙ ሰዎች ይህን ቪዲዮ ስለሚያዩት ማለት ነውና እኛ ኦርቶዶክሳውያን የምንሰራው ነገር ከቤተክርስቲያን ስርዓት አንጻር ሊሆን ይገባል ብዬ አስባለሁ። ቅዱስ ጳውሎስ በሁለተኛ በቆሮንቶስ መልእክቱ ምዕራፍ 6 ላይ ብርሃን ከጨለማ ጋር ምን ህብረት አለው ይለናል። እንግዲህ የምንሄድበት መንገድ የብርሃን መንገድ መሆን አለበት እንጂ እንደው ሙስሊም አግብተን ወይም ፕሮቴስታንት አግብተን የጨለማ መንገድ መሄድ የለብንም። ቤተክርስቲያናችንም ሁላችንም ኦርቶዶክሳውያን ትዳራችን መፈጸም ያለብን በስርዓተ ቁርባንና በስርዓተ ተክሊል ልናደርገው እንደሚገባ በደንብ ትነግረናለች። ይህም ደግሞ ያነ የምናደርገው ስርዓተ ጋብቻ ወደ ክርስቶስ ነው የሚመራን። ሙስሊም አግብተን ፕሮቴስታንት አግብተን ያነ ጋብቻን ወደ የትኛው ነው የሚመራን? ይህንን ነገር ቀለል የምታረጉ ሰዎች አላችሁ። አንተም በሃይማኖት እኔም በሃይማኖት የሚባል ነገር በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን እንደማይሰራ ልታውቁት ይገባል። ወንድሞቻችን ይህንን ፊልም በጣም ትልቅ አስተማሪ ሆኖ እንዲያልቅ ሁላችንም እንጠብቃለን። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ እስኪ እናንተ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ መምህር ዘበነ በፕሮቴስታንት አዳራሹ ላይ የገጠማቸው ነገር እጅግ በጣም መነጋገሪያ ሆኖ ነበር። እስኪ ቪዲዮውን አንዴ አሳይቻችሁ ልመለስ። ለቅሶ የፕሮቴስታንት ቸርች ውስጥ ነው። እኔ እዛ ለቅሶ ልደርስ ክርስቲያኖች ስላሉ ኦርቶዶክሳውያኑ ሄድኩኝ። እዛ ቁጭ እንዳልኩ አንድ ትልቅ ሰው መምህር ትንሽ የእግዚአብሔር ቃል ብትነግረህ አሉኝ። የሄድኩት አጠገቤ አንድ ካህን አሉ። የኛ የደብረ ገነት መድኃኔዓለም ቄሰ ገበዝ ሊቀ ጉባኤ ቀሲስ መኳንንት ጋር አብረን ይሄን ነው እና አይ አልኩኝ። እኔ ቀድሞ ነገሮችን እግዚአብሔር ይመስገን ዝም ብዬ አውቃቸዋለሁ ምን ሊሆን እንደሚችል እና አይ አልኩት። ያንን ወንድማችን ያን ሰው አይ እኔ እንኳን ለማስተማር እችላለሁ፣ ግን ፍቃድ መገኘት መጠየቅ አለበት ስል ሊቀ ጉባኤ ደግሞ አይ ትላንትና እኮ እኔና ሊቀ ብርሃናት መምህር ነህምያ መተን አስተምረናል፣ ስለዚህ ምንም ችግር አይኖርም አስተምረናል። እነሱ እንግዲህ እኛ ካስተማርን አይ ለእርሶም ይፈቅዳሉ አሉኝ ሊቀ ጉባኤ። አሁን እኔ እንዳልኳችሁ ነው። ያን ሰው ሂድና አነጋግርና ፓስተሩን ከዛ በኋላ ማስተማር ይችላል። ምክንያቱም ዝም ብዬ ተነስቼ አላስተምርም። የመጣሁበት የኔ ቤት አይደለም፣ ሲፈቀድ ነው ማስተምረው።
ትላንት ግን ሁለተኛ ካህናት አስተምረዋል። ከዛ በኋላ ሄደ ያ ሰውና ትንሽ ቆየ። ለሊቀ ጉባኤ ምን አልኳቸው? ሊቀ ጉባኤ ለኔ የሚፈቅዱ አይመስለኝም። እኛ አስተምረናል፣ ትላንት ለኛ ፈቅደዋል። አይ ጥሩ፣ ግን ለኔ አይመስለኝም። በኋላ ቆየ ትንሽ መጣ ያ ሰው። ያሳዝናል አለ። አይ ምን ነው አልኩት። አይ መጀመሪያ ላይ ቤተሰቦቹ ከፈቀዱ እኔ ምን ቸገረኝ አለ ፓስተሩ። ከዛ በኋላ እዛ አንድ ዘመድ ነበረችና እንዴ ምን ዘበነ ናቸው አይደለ? ምን ችግር አለ? እግዚአብሔር ቃል ምን ነገሩ ያስተምሩ አለች። እቺ የምትለው ሴት የፕሮቴስታንት አማኝ ነች። በነገራችን ላይ ፕሮቴስታንቶች የተለያየ እንትን አላቸው፣ መልክ አላቸው። አሁን ለምሳሌ ትላንት ያስተማርኳቸው ትምህርት አለ። ድንግል ማርያምን የሚጠላውን ያን ወታደር እንዴት እንዳደረገው የሚያሰው እንዴት እንዳደረገ እንደዛ የሚጠሉ ሰዎች አሉ። አንዳንዶች ደግሞ ድንግል ማርያምን እንዴ የአምላክ እናት አይደለች እንዴ የሚሉ አሉ። የድሮ ጴንጤና የአሁን ጴንጤ ይለያያል ብዬ ከዚህ በፊት ጀምሮ መነግራችሁ ብዙ ነገሮች አሉት። እና አሁን እቺ የፕሮቴስታንት አማኝ ነች፣ አሁን በተለምዶ ጴንጤም ነው ጴንጤ ነችና እንዴ ያስተምሩ አለች። እዛው ቆማ ማለት ነው። ከዛ ከቤተሰብ ነች። ሌሎችም እንዴ ምን አለ ምናምን ሲሉ ፓስተሩ ለካ መጀመሪያ ያንን ያለው ቤተሰቦቹ ሰውየው ቤተሰቦቹን አይጠይቅም ብሎ ነው ሄዶ ስንቱን ይጠይቃል ለቅሶ ቤት። ግን እዛ ጋር ሰዎች ወዲያውኑ መልስ ሲሰጡ ይሄው እነሱ እኮ አሉ አልኩት አለ ፓስተሩ። አይ አያስተምርም፣ ምዝበን አያስተምርም። ለምን የትላንት እነዛ ካህናት አስተምሩ የለም? አይ እነዛ ያስተማሩት ትክክለኛ ትምህርት ነው። መምህር ዘበነ የሚያስተምረው ትምህርት ትክክል ትምህርት አይደለም፣ የሰውን አይምሮ ወደማይሆን ይለውጣል። ነገሩ እንደዚህ ነው። እና ያ ሰው ደግሞ እንዴ እነሱ እኮ ካህናት እኮ ያሉት አንድ ደብር ነው፣ መምህር ዘበነ የደብሩ አለቃ ናቸው። ስለዚህ አብረው እኮ ነው ያሉት፣ አንድ አይነት ትምህርት ነው እኮ የሚያስተምሩት። አይ አይደለም። እና ፓስተሩ ከለከለኝ ማለት ነው። ይህ አጋጣሚን ለምን እንደምነግራችሁ አንደኛ ስጀምር ያልኳችሁን ነው። የትኛውም ቦታ እኔ ተጋብዤ ህዝብ አለበት በየትኛውም ስፍራ ላይ የእግዚአብሔር ቃል ለማስተማር ዝግጁ ሆንኩኝ። ይሄ ከጥንት ጀምሮ ያለ ነው። የትኛውም ቦታ ሄጄ ላስተምር እችላለሁ። መምህራችን በፕሮቴስታንት ቸርች ላይ የገጠማቸው ነገር ይህ ነው። እንዲያውም እኛ በዛ ቦታ ላይ ቢያስተምሩ ኖሮ እጅግ በጣም ይገርመን ነበር። የፕሮቴስታንት ፓስተሮች የእግዚአብሔር ቃል ሲነገር ይወዳሉ፣ ወንጌል እንዲነገር ይፈልጋሉ ብለን አስተሳሰባችንን ቀይረው ነበር። ግን ደግሞ እውነቱ ይህ ነው ማለት ነው። እንግዲህ መምህራችን በጣም ብዙ ሰዎችን ካለማመን ወደ ማመን ያመጡ፣ ከጨለማው መንገድ ወደ ብርሃን የመለሱ ሰው ናቸውና በእነዚህም በመምህር ዘበነ ትምህርት ሰው እውነተኛ ወንጌልን እንዳወቀ ነው እንግዲህ ፓስተሩ የእሳቸውን ትምህርት የከለከለውና እነርሱ ወንጌልን ጥለው ይሆንልሃል ይደረግልሃል ወይም ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ሐሜት እንዳሉ በዚሁ እያረጋገጥን እንገኛለን ማለት ነው። እንግዲህ መምህራችን ይህ አጋጣሚ ደርሶብኛል ማለታቸው ይህንን ሰሞን እጅግ በጣም መነጋገሪያ ሆነዋል ማለት ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም ደስ የምትልን አንዲት እናትን ላሳያችሁ። እኮ ኢየሱስ ያድናል። ኢየሱስ ጌታ ነው። እኔ ጴንጤ አልሆንም፣ ግን ኢየሱስ ያድናል። አንቺም ታድናለህ። ኢየሱስ ግን ያድናል። ኢየሱስ ያድናል። እውነት ኢየሱስ ጌታ አዛንንት ነው እኮ ኢየሱስ ጌታ አራት ነጥብ ለዘካ ምዕራፉ እንዳያችሁት እንግዲህ ኢየሱስ ጌታ ነው ይላል ፕሮቴስታንቱ። እናታችን ደግሞ አይ ጌታ ሳይሆን የጌቶች ጌታ ነው ብላ በዚሁ መልሷን ስትመልስ እያየናት እንገኛለንና በጣም ብዙ የፕሮቴስታንት አማኞች የኛ የኦርቶዶክሳውያን እናቶቻችን ቆሸሽ ያለ ልብስ ለብሰው ሲለምኑ ሲያዩ እንደነርሱ ሆዳደር ሆነው ሃይማኖታቸውን እንዲቀይሩ ይፈልጋሉና ሁላችንም ኦርቶዶክሳውያን ሁሩ ድሆች እንደሆን ልናውቀው ይገባል። በእመቤታችን የማንደራደር፣ በእውነተኛው መንገድ የማንደራደር፣ በክርስቶስ መንገድ የማንደራደር መሆናችንን በዚሁ እናታችን አስመስክራለችና በትልቁም ቢሆን ሁላችንም እንዲያው የምንም አይነት ነገር እንጣ የእግዚአብሔር ቀን እንደሚመጣልን ልናውቀው ይገባናል። እናታችን እግዚአብሔር በረድኤቱ በበረከቱ ይጎብኝሽ እንላለን። በዚህ ቪዲዮ ላይ የተሰማችሁን ነገር ኮሜንት አድርጉ። እንቀጥላለን። ጸበል የገብርኤል ተብሎ ይሞላል። የጭብሳ ጸበል ነው ተብሎ የማን ተብሎ ጭብሳ ነው የሚባለው። ውቃቢው ማታ ላይ ይመጣል። ቀን በገብርኤል ስም ነው፣ ማታ ደግሞ ጭብሳ የሚባል ውቃቢ አለ። በእንትን እየቀዱ በሽክና እየተቀዳ ሰው ላይ ይረጫል በጭራ። ጽዋው የውቃቤ ጽዋ ነው። በጫማ አይገባም። እንቁላል ተበልቶ አይገባም። ዶሮ ተበልቶ አይገባም። ተልባ ተበልቶ አይገባም። ጽዋው የሚዘጋጀው ለውቃቤ ሲሆን የሚዘጋጀው በሚካኤል ስም ነው። በሚካኤል በገብርኤል ያቦ ቀን አለ፣ የማርያም ቀን አለ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም እላለሁ። በእግዚአብሔር ይዣችኋለሁ። ይህንን ቪዲዮ ሼር ኮፕሊንክ አድርጉልኝ። በተቻላችሁ መጠን ቢያንስ እንኳን 5 ጊዜ ኮፕሊንክ አድርጉልኝ። ለምን ቢባል በይሃው በእግዚአብሔር ፊት ነው መነግራችሁ። አካውንቴ ሪፖርት ውስጥ ነው ያለው። አካውንቱ ሪፖርት ውስጥ ገብቷል። እንደፈለገ ቪዲዮ እየሄደ ስላልሆነ፣ ነገር ግን ይህን ቪዲዮ እያየሁኝ ማለፍ አልቻልኩም።
በተደጋጋሚ እነ እዩ ጩፋ እነ ዮናታን አክሊሉ እነ ሄኖክ ጂፒኤስ የተለያየ በቃ የነሱ ወንጌል ማጣፈጫ ቤተክርስቲያን ናት። ከዚህ አጋጣሚ አንድ ነገር ነግሬያችሁ ነበር። ከሄኖክ ጋር በተያያዘ ከአጋንንት ጋር ቁርኝነት እንዳለው ራሱ እኔ ነኝ ከአጋንንት ጋር ቁርኝነት ያለኝ እያለ መንፈሱና እሱ ሲያወሩ አይታችኋል። ይሄ ደግሞ እዩ ጩፋ ደግሞ ዝም ሲል ጭጭ ሲል ነገሮች ደስ አይለው። በቃ ጭር ካለ ደስ ስለማይለው ቤተክርስቲያን ላይ አንዳንድ ሐሳብ እንዲሰጡ ሰዎችን የዳቦና የእንጀራ እየሰጣቸው የተለያዩ ነገሮችን ያደርጋል። ከዚህ በፊትም እዩ ጩፋ እንደዚህ ፕሮቴስታንት ልጅን አምጥቶ እንደዚህ አይነት ነገር ሲያስለፈልፋት አይቻለው። ይቺ የምትናገረው እኔ ጠንቋይ ነኝ የጠንቋይ ቤተሰብ ልጅ ነኝ እያለ መንፈሱ ያወራል ማለት ነው። ውሸት ነው። መድኃኒዓለምን ውሸት ነው። ልጅቷ ጴንጤ ናት፣ እናቷ ጴንጤ ናት፣ አባቷ ጴንጤ ናቸው። አሁን ችግሩ እናንተ ኮፒሊንግ አታደርጉም። ይህ ሐሳብ ቤተክርስቲያን ላይ ሲዋሽ እናንተ ይህን ነገር አታሳዩልኝም ማለት ነው። ውሸት ነው። ደግሞ በገብርኤል ስም በሚካኤል ስም ነው ጠንቋይ ቤት የምናስተካክለው። ሊደረግ ይችላል፣ በቀናቶች ሊደረጉ ይችላል። እንኳን በገብርኤል እንኳን በሚካኤል እንኳን በቅዱሳን ስም አይደለም በስሜ ምኖች ይመጣሉ፣ ሐሰተኞች ይመጣሉ። ምን ብለው? እኔ ኢየሱስ ነኝ ብለው። ስለዚህ የዛሬው ድራማ ምን አልተሳካልህም። ቤተክርስቲያንን ካልነካ የሰራ ስለማይመስል ማለት ነው። አንቺ ደግሞ ተነቅቶብሻል። አትዋሺ። ቤተሰቦች ጠንቋዮች አይደሉም፣ ጴንጤዎች ናቸው። ነገ ከነገ ወዲያ ደግሞ ይህንን ነገር ቪዲዮን አይተሽ መልስ ካልመለሽ ስምሽን ከነ ቤተሰቦች እጠራለሁ። ስለዚህ ቤተክርስቲያን ላይና ቅዱሳን ላይ የሚደረግ መዋሸት ይብቃላለሁ። ይህንን ቪዲዮ በመድኃኒዓለም ሼር አድርጎልኝ። ወንድማችን እንደሰማችሁት ነው። ልጅቱ ፕሮቴስታንት ናት፣ ቤተሰቦቿም ፕሮቴስታንት ናቸው። ግን ደግሞ ኦርቶዶክስ ነኝ የጨብሳ ጸበል ተብሎ ስለ በቅዱስ ገብርኤል ስም ውቃቤ ምናምን እያለች ነው አሉባልታዋን የነዛች የምትገኘው። በዚህ መልኩ በፕሮቴስታንቱ ቤት የሚሰራው ድራማ ነው እንጂ ወንጌል እንደማይሰበክበት እያየነው እንገኛለን። እኛ ኦርቶዶክሳውያን እግዚአብሔር ልቦናችን አብርቶልን በዚሁ በውጭ ሆነን እንመለከታቸዋለን። በዛ ቤት ደግሞ ልቦናቸው ታውሮ የሆነው ነገር ሁሉ ወንጌል ነው ብለው አሜን እልል እያሉ እየሰማናቸው እንገኛለንና በጣም ይገርማል። ሁላችሁም የፕሮቴስታንት አማኞች ጣላችሁትን ወንጌል አንስታችሁ ወደ እውነተኛው ወደ ኦርቶዶክስ መንገድ ተመለሱ ከማለት ውጭ ምንም የምንለው ነገር የለንም። 100% በሚባል ደረጃ ግን በፕሮቴስታንት አዳራሽ ላይ ድሮ ኦርቶዶክስ ነበርኩ፣ እንደዚህ ነበርኩ፣ ዲያቆን ነበርኩ፣ ቄስ ነበርኩ የሚሉ ሰዎች ሁሉ በቃ ቢዝነስ ነው ይህን ነገር ያደረጉት የሚገኘው። ምስክር የሚሰጠውም ሰው ገንዘብ ይሰጠዋል። ነብይ ነኝ ያለውም ሰው በዚህ ምክንያት ነው ገቢውን አሳድጎ አሁን ላይ የተንደላቀቀ ህይወት እየኖረ የሚገኘውና እግዚአብሔር ለሁሉም ልቦና ሰጥቶ ወደ እርሱ ይመልስ ከማለት ውጭ ምንም የምንለው ነገር የለንም። ፕሮቴስታንቶች ግን በዚህ መልኩ ኦርቶዶክስን መነዝነዝ አላቆሙም ለማለት ነው። በዚህ ጉዳይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በጣም ብዙ ኢትዮጵያውያን ከተጨነቁበት ነገር መካከል የኢትዮጵያ ስም ሊቀየር ነው የሚል ዜናዎችን እየሰማን እንገኛለን። እስኪ አንድ ቪዲዮ ላስመልክታችሁና ሁላችንም አብረን የግል አስተያየቶቻችን የምንሰጥበት ይሆናል። ኢትዮጵያ የሚለው የሀገራችን ስም እንዲለወጥ ለሀገራዊ ምክክር ኮሚሽን አጀንዳ ሆኖ ቀረበ። ጠበቃና የህግ አማካሪ አያሌው ቢታነኝ እቺ ሀገር መከራዋ ብዙ ነው። እቺስ ኢትዮጵያ ሲባል የሚያመው ብዙ አካል እንዳለ አመላካች ከሆኑ ነገሮች መካከል አንዱ ሀገራዊ ምክክር ኮሚሽን የታመምንባቸውን ልንታረቅ የሚገባን ጉዳይ ላይ እንድንነጋገርና መፍትሄና እልባት እንዲሰጥበት የታለመበት ነው። ነገር ግን ከዚህ ተቃራኒ በሆነ መልኩ ከሀገር ስም ጋር እንኳን ያለ መግባባትና ቁርሾ ያለበት አካል እንዳለ አመላካሽ ነገሮችን እያየን ነው ማለት ነው። እንደ ሀገር እኛ ሀገር ነን። ሀገር አሜሪካ ዛሬ ላይ ተነስቶ ስሟ ይለወጥ ሲባል የተገነባ ማንነትን መናድ ነው። ለምን እንደዚህ አይነት ነገር ሐሳብ ተነሳ ብለንም አንጮህም፣ ልንጮህም አይገባም። ግን ችግሩ ያለባቸው ከማን ጋር ነው የሚለው ግን ያጠይቀናል ማለት ነው። በእውነት እነዚህ ግለሰቦች ወይም እነዚህ አካላት ኢትዮጵያውያን ናቸው ወይንስ ከሌላ አካል የመጡ ግዑዛን ናቸው የሚለው ግን ሊታይ የሚገባ ነው ብዬ አስባለሁ። እነሱ ኢትዮጵያ የሚባለው ስም ሊቀየር ይገባል ብለው አጀንዳ ካመጡ ደግሞ እኛ ኢትዮጵያ የምትባል ሀገር ስረ መሰረታችን ነች፣ ደም ስራችን ነች፣ ልትቀየር የሚገባበት ምን አመክንዮ ቢኖር ነው ብለን ደግሞ ማጠየቃችን ምክንያታዊ ነው ማለት ነው። ስለዚህ በሕገ መንግስቱም ሆነ በዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ እንደተቀመጠው በነፃነት ነፃ በሆነ መልኩ ሀሳብን መስጠት ፍሪደም ኦፍ ቶት ኤንድ ፍሪደም ኦፍ ኤክስፕሬሽን የምንለውን ነገር ተጠቅመን በዚህ ልክ ሐሳባቸውን ከሰጡ እኛም በዚያው ልክ ደግሞ መመከት አግባብነት አለው ብዬ አስባለሁ። ኢትዮጵያ የሚለው ስም
ከጥንት ጀምሮ ከኦሪት ዘመን ጀምሮ የመጣ ሲዋረድ የመጣ በብዙ መልኩ ታሪክና ዳራ ያለው ነው ማለት ነው። ስለዚህ እስቲ እናንተ በእውነት ይህ ኢትዮጵያ የሚለው ስም ሊቀየር ይገባል ብላችሁ ታስባላችሁ? ከኢትዮጵያ ስም የተሻለ ስምስ አላችሁ? ይህንን ሐሳብ እንሞጋገትበት፣ እስቲ እንወያይበት። ኢትዮጵያ የሚለው ስም ሊሰረዝ ይገባል፣ ሊፋቅ ይገባል የምትሉ ሰዎች ሊፋቅ ይገባል ስለምትሉበት በቂ ምክንያት ብታሳዩ፣ እኔም ደግሞ በቀጣይ ኢትዮጵያ የሚለው ስም ሊጸና የሚገባ መሆኑን በአመክንዮ የምንወያይበት ይሆናል ማለት ነው። ለብዙዎች ኢትዮጵያን ለሚወዱ እንዲሁም ደግሞ ኢትዮጵያ የሚለው ስም ሊፋቅ ይገባል ለሚሉ ሰዎች ደርሶ ሐሳብ አስተያየታቸውን እንዲያንሸራሽሩ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። ሁላችንም ከኖረን የማንሰማው ነገር የለም። ኢትዮጵያ የሚለው ስም መቀየር አለበት እያሉ የሰማናቸው እንገኛለን። ኢትዮጵያ ሲባል አፍሪካውያን የነጻነታችን አርማ ናት ይላሉ። በመጽሐፍ ቅዱስም በታላቅነቷ ስንቴ እንደተጠቀሰች የሚታወቅ ነገር ነው። አባቶቻችን ለዚህ ስም ደማቸውን አፍስሰዋል፣ አጥንታቸውን ከስክሰዋል። በጣም ብዙ ታሪኮች ተሰርተዋል። ግን ታሪክን የሚያውቁ ቅዱሳን መጽሐፍትን የማያውቁ ኢትዮጵያ ለአፍሪካ ምንድናት የሚለውን ነገር የማያውቁ ሰዎች በቃ ስሟ መቀየር አለበት እያሉ ጥያቄያቸውን አቅርበዋልና በጣም ይገርማል። እነዚህ ሰዎች አሁን ላይ ሀገራችን ሰላም ብትሆን ጦርነት ብትሆን ብትበታተን ምንም የሚያሳስባቸው ነገር የለም። እነርሱ ልጆቻቸውን ውጭ ሀገር ሄደው ያስተምራሉ። የደሃው ልጅ ደግሞ በዚሁ በሰላም እጦት እንደዚሁ ሲሰቃይ እናያለንና እንዲህ አይነት ሰዎች የሀገሪቱን ባህል አያውቁም፣ ታሪክ አያውቁም። ያላትን ባህል እሴት፣ ማንነት ግን ለመጣስ ኢትዮጵያ የሚለው ስም መቀየር አለበት የሚል ጥያቄን ይዘው መጥቷልና ከኖርን በጣም ብዙ ነገሮችን እንደምናይ በዚሁ እያየ ነው እንገኛለን። አሁንም ደግሞ ይህንን ሰሞን የሰጡን አጀንዳ ኢትዮጵያ ስሟ መቀየር አለበት የሚለው ነገር ነው። እስቲ እናንተ በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። በጣም ያሳዝናል። ቪዲዮአችን እንቀጥላለን። አንድ የሰንበት ትምህርት ቤት ወጣት ነበር። ይህን ታሪክ ተናግሬ ጨርሳለሁ። እግዚአብሔር ከሁላችን ጋር ይሁን። ሰንበት ትምህርት ቤት ያገለግላል፣ ቤተ መቅደስ ያስተናግዳል፣ መዝሙር ይዘምራል። ተራውን ጠብቆ በዓል ሲደርስ ጊዜውን ጠብቆ ደግሞ ይቆርባል። ግን ከጎኑ ያለው ጎረቤቱ ክርስቲያን ቢሆንም የዚህን ሰውዬ መንፈሳዊነት ስለሚቀናበት ሰይጣን አድሮበት ያሰቃየዋል። ሁሌ ክፉ ነገር ያደርግበታል። ዝም ብሎ ይጸልያል። እንደው እግዚአብሔር ያረ ልቦና ሰጠው ይላል። መንፈሳዊ ቁመና ያለው ልጅ ነው። አንድ ቀን ሊቆርብ ነጭ ልብስ ለብሶ ሲወጣ ጠብቆ ወጣቢ ደፋበት ላይ ስለተበሳጨ እገድልሃለሁ ብሎ በጥንካሬ ተናግሮ ተመልሶ ልብሱን ቀይሮ ሄዶ ስጋው ደግሞ ተቀበለና መጣ። እንዴ እገድልሃለሁ ብሎ ቆረበ እንዴ እንዳትሉ፣ እሱን አይደለም እገድልሃለሁ ያለው። ማንን ነው ንገሩኝ? ዲያብሎስን ነው። ኦሆ በልወለ እግዚአብሔር ወእንበ የበልወለ ሰይጣን ቀረበ በእግዚአብሔር ወይ ቀርበክ ሰይጣንን ቢበሉት ያደረበትን ጋኔን ገሰጸው። እገድልሃለሁ አለው፣ አጠፋሃለሁ፣ በክርስቶስ መስቀል እገስጽሃለሁ፣ አስወግድሃለሁ ብሎት ሄደ። እንዴ ሊገለኝ ነው እንዴ ብሎ ሰውየው ሰጋ ይላል። ከተወሰኑ ቀናት በኋላ የዛ የክፉ ሰው ጎረቤት ልጅ መኪና ይገጨውና መኪናው ጥሎት ይሄዳል። ይሄ ሰንበት ተማሪ ድንገት የደረሰው እሱ ነው። ተሸክሞት ሮጦ ሆስፒታል ያደርሰውና ነፍሱን ያተርፍለታል። ልጁ ከነቃ በኋላ አባቱ ጋር ደውሎ በልና ልጅ የመኪና አደጋ ደርሶበት ሆስፒታል ነው ያለው አለው። ማን እንደደወለለት አላወቀም። ሰውየው እየሮጠ ሲደርስ ይህንን ሰውዬ ያገኘዋል። እንደዛትከው አደረከው፣ ልጄን ገደልከው ብሎ ለያዥ ለቀናጅ አስቸገረ። ግድ የለም ግባና ልጅህን ይኸው አለው። ሲገባ ይሄ ሰው እንዲያደረገ ብስጩ አባዬ አትጮህ አለ ልጁ እያቃሰተ። እሱ ባይኖር ኖሮ ዛሬ ሞቼ ነበር። የገጨኝም አጠፋ፣ ፖሊሶች እየፈለጉት ነው። እሱ ግን ፍስፍስ አድርጎ አምጥቶ ገንዘብ ከፍሎ አስቸኳይ ኢመርጀንሲ ብሎ አሳክሞኝ ይኸው ተሽሎኝ ግሉኮሴም ሁሉም ነገር ወስጄ አሁን ደህና ነኝ አባዬ፣ ያዳነኝ እሱ ነው አለ። ውጪ ወጣና ወንድሜ አለው። አቤት ወዳጄ፣ እውነትም ገደልከኝ አለው ይባላል። መምህራችን ቃለ ሕይወት ያሰማልን። እጅግ በጣም ደስ የሚል ትምህርትና ያስተማሩን የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ትንሽ ወንድማችሁ ነኝ፣ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ ወቅታዊና አስተማሪ ቻናል ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ታደርጉን ትችላላችሁ። ለዚህም ቻናል አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንን ቪዲዮ በደንብ ላይክ አድርጉት። ዛሬም 5000 ላይክ እንዲገባ በደንብ ለወዳጅ ዘመዶቻችሁ ሸር ይደረግ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬ ማነህ?